መጀመሪያ የግንባታውን በተመለከተ እኛ መሰረት ድንጋይ ከጣልን በኋላ ብዙ ቻሌንጆች ኤክስተርናል የሆኑ ቻሌንጆች ብዙዎች ገጥመዋል። ኮሮና ወዳው ነው የተከሰተው። ከዚያ በመቀጠል ደግሞ የሀገር ውስጥ ከትግራይ ጋር የነበረው ግጭት እዛ አካባቢ ድረስ ደርሶ ነበረ። ያም ችግር ሌላ ችግር ነበረ። ሌላ ከውጭ ያሉ ወንድሞቻችንም ውጭ ባለው ችግር ምክንያት ብዙዎቹ ተመልሰዋል። የተለያዩ ችግሮች ገጥመዋል። ነገር ግን ያም ሆኖ እኛ ጊዜው በፈቀደው በተለይ አዲስ አበባ ያለው ኮሚቴ የተለያዩ አማራጮችን በመቀየስ ኢቨንቶችን በማዘጋጀት አባላትን በመዝገብ ከዚያ ባለፈ ደግሞ እንዳጠቃላይ ኮሚቴው ላይ በኮታ በመጣል ምሳሌ ባለፈው ዓመት እያንዳንዱ ኮሚቴ ከማንም አምጥቶ ስላቭ መሰረት አውጥተን ነበር። ስላቡን መስራት አለብን፣ እንዴት እንስራ የሚል ሐሳብ ሲነሳ ሁሉም ኮሚቴ የ100 ሺህ ብር እንትን ይጣልበት ተባለ እና በየቤታችን ፕሮግራም እያዘጋጀን ጎረቤት ጓደኛ ጋር እንትን እያል ከተባለው በላይ ወደ 1.8 አካባቢ እንትን መሰብሰብ ችለን ሌሎችንም ታግዘን ባለው የሲሚንቶ እንትን ባለው ኮስትም ቢሆን የሆነ ቦታ መድረስ አለብን በሚል እንዳውም ፊኒሺንጉን ሰርተን ደረሶቻችን ቆርቆሮ በቆርቆሮ እየቀሩ ያሉ ሐፊዞች አሉና እነሱን ወደዛ ማስገባት አለብን በሚል እንቅስቃሴ ያደረግ ቢያንስ እንትኑ ትልቅ ስለሆነ ኮስቱም ከባድ ስለነበረ ስላቡን ለመስራትና ብሎኬት ለመደርደር ችለናል እና የሚያጋጥሙ ችግሮችን በአብዛኛው በተቻለ መጠን ሚህናዎችን ወደ ሚንሃ በመቀየር ወይንም ደግሞ ችግሮችን ወደ እድል ለመቀየርና አማራጮችን ለመጠቀም ነው የምንሞክረው። ስለዚህ በኮሮና ጊዜ የአካባቢያችን ማህበረሰብ የግንዛቤ ለውጥ እንዲኖረው መረዳት ባለበት ልክ እንዲረዳ ከዚያ ባለፈ ደግሞ የአዲስ አበባ ያለነውም ከአዲስ አበባ ውጭ ያለነውም ዘካተል ፊጥራችንን ሰብስበን አካባቢ ችግረኛ እንዲረዳ የመጀመሪያ ስራችን ደግሞ መሆን አለበት ብለን የጀመርነው መጽሐፍ ነበረ። አካባቢያችን በአብዛኛው ወደ ውጭ የሚፈልስ ተማሪው ትምህርት እየጣለ እንትን የሚል ትምህርት ላይ ያለው ግንዛቤ በጣም የወደቀ ትምህርት ቤቶች ቢኖሩም የትምህርት ግብአቶች የሌሉበት እንደዛ አይነት ችግር ስለነበረ የመጀመሪያ ስራችን ደግሞ ከግንባታውን በፊት ያደረግነው ሃይ ስኩሎቻችንን በመጽሐፍ እንትን ማለት ነበረ። ያንም የመጀመሪያ እንትን ከ5000 እንትን አካባቢ መጽሐፍ ሰብስበን እና ገዝተን ለማድረስ ሞክረናል። ሌላም ከዚያም በኋላ ሁሎችም የወረዳዎቹ የትምህርት ሃይ ስኩሎች ላይ ሲሆን በኋላ ደግሞ ጦርነቱ በመጣ ጊዜ ለጦርነቱ የተጎዱ ወገኖቻችንን እንኳን አላህ ዳናችሁ ብለን አብሽሩ ብለን ለማበረታታት ልጓማ ተጎድቶ ነበር። ትምህርት ቤቱም ጤና ጣቢያውም የውሃና ፍሳሹም መብራት ኃይሉም ሁሉም የተጎዱ እንትኖች ነበሩና አቅም በፈቀደ አሁንም ፕሮግራም በማዘጋጀት ትምህርት ቤቱን በመጽሐፍ ሁለቱንም ፕራይመሪውንም ሃይ ስኩሉንም መጽሐፍ ለማድረስ እንደገና ለውሃና ለፍሳሽ ለጤና ጣቢያው ለነሱም አቅም በፈቀደ እንደገና ለከላላ ሆስፒታል 50 ሺህ ብር እንደዚሁ አጠቃላይ እነዚህን እገዛዎች አድርገናል። ልማቱ ዘርፍ አንዱን እየሳበ የእርዳታውና የእንትኑ መጣ አላየሃል። በተለይ የአዲስ አበባ ኮሚቴ እዛ ያለው መሬት ላይ ያለውን ይሰራል። አዲስ አበባና ውጭ ያለው ደግሞ የመርዳቱንና ነገሮችን ያሳልጣል። አዲስ አበባ ላይ ያለው ኮሚቴ የቴክኒክ ኮሚቴ የሚባል አለው። ከኢንጂነሮች፣ ከኢኮኖሚስት እና ከሂሳብ ባለሙያ፣ ከማኔጅመንት ባለሙያ እነሱን በማማከር እንሰራለን። ኮሚቴው ደግሞ ይህንን በተቻለ መጠን እንደ ድልድይ ሆኖ ፕሮጀክቱን ፈንድ የማድረግ ስራ ላይ ይሰራል። ስለዚህ ከዚህ አንጻር ግንባታውን በተመለከተ በተፈለገው ልክ ለመሄድ አንደኛ ያለው ተጨባጭ ከውጭ እየተፈጠሩ ያሉ ችግሮች በምንፈልገው ልክ ባያስኬድንም የሚቻለውን ሁሉ ግን ለማድረግ ተሞክሯል። አሁን ላይ የ5 ዓመት ስትራቴጂካል ፕላን አዘጋጅተናል። በዚያ ፕላን መሰረት የተሕፊዙን ምን ላይ መድረስ እንዳለበት የወቅፉም ምን ያክል መሄድ እንዳለበት የመስጂዱም እንደዚሁ እንደገና ከዚያ ቀጥሎ ደግሞ ትምህርት ቤቱና ሙስተውሱፉ የሚለውን ይሄ ታቅዶ እየተሰራበት ይገኛል ኢንሻአላሁ ተዓላ። እዚያም ድረስ ወቅፍን በተመለከተ ለምሳሌ አሁን ያሉ ልጆቻችን እኛ ቦታ ስንጀምር እዛ ጋር ግንባታ ስንጀምር
መጀመሪያ ፓኔል የራሳችንን የገዛ ነው። ከላላ ላይ አሁን ግንባታ ሲደረግ ፓኔል ራሱ ኢንካም ጀነሬት ለማድረግ የኛ ፓኔል ነው በስራ ላይ የሚለው። ሚክሰር ራሳችን ገዝተን የራሳችን አለው። ቢላል የራሱ አለው ማለት ነው። የራሱን ሲሰራ ይሰራበታል። ከዚያ ውጭ በሆነ ደግሞ ያከራየውና ገቢ ያገኝበታል። እንደገና ያሉ ልጆቻችንን ተማሪዎቻችንን ለመመገብ ደግሞ አሁንም ቢያንስ የሳምንት አስቤዛ የሚያገኙበት የሻወር ፕሮግራም እና የዳቦ ፕሮግራም አለ። ሌሎችንም ወደፊት ዋንኛው እንትን እስከሚደርስ እንደ ግንባታም እየሰራን መሄድ አለብን የሚል እምነት ነው ያለን እንደ ቢላል። እንደገና የኛ አጠቃላይ ዓላማችን ዑለማዎችን መተካት ነው። የሰውን አስተሳሰብ ማልማት ነው። ሰዎችን መስራት መገንባት ነው። ተተኪ ዑለማዎችን ማፍራት ነው ስንል የድንጋይ ግንባታውን መጠበቅ የለብንም በሚል በተለይ መጀመሪያ ላይ 26 አካባቢ ተማሪዎችን የመጀመሪያ ዙር በአካባቢው ሰው ቀለብ እንዲያዋጣ፣ እናቶች ደግሞ የደረሶች እናት በሚል አዋቅረን እነሱ ደግሞ የምጥን ለወጥ የሚውለውን ነገር እንዲያዋጡ፣ ከዚህ ያለው ደግሞ የመምህራኖችን አንዳንድ ወጪ እንዲሸፍን ተደርጎ ተሕፊዝ እንዲጀምር አድርገናል። ግንባታ የቤቱ ግንባታ እንዳለ እየሄደ የሰውም ግንባታ በህፃናት በኩል ትውልድ ጄኔሬሽንን ከማብቃት አንጻር እነሱን በዚህ መልኩ በማስተማር ላይ እንገኛለን። ሌላው ታችኛው ቢላል ቁጥር 2 ላይ አሁንም ማዕሀዱ ተእሂል ልዑለማኢ ወዱዓት በሚል የዑለማዎችና የዱዓቶች ማብቂያ ተቋም በሚል ቆርቆሮ በቆርቆሮ ሰርተን በጣውላ አልጋቸውን አሰርተን አሁንም ተማሪዎችን እዚያ ተቀብለን እያስተማር እንገኛለን። እዚህ ጋር ያሰብነው ነገር ምንድን ነው? መጀመሪያ በአብዛኛው ከዛው ወረዳ እና ከአጎራባች ወረዳዎች ወስደን ወደፊት ኢትዮጵያ ነው የምንሆነው ኢንሻአላሁ ተዓላ። ከዚህ አፍሪካ ዓለም እንሆናለን በአላህ ፈቃድ። እዛ ላይ እነሱ ሰዎች አሁን ላይ ያለው የተዘጋጀው መንሀጃችን ካሪኩለማችን በፊቅህ ሻፊዒ በኩል እስከ ሚንሃጅ ድረስ እንዲቀሩ ለ3 ዓመት፣ በፊቅህ አልሐነፊ በኩል እስከ ቁዱሪ እንዲቀሩ፣ ነህው እስከ አልፍያ እንዲቀሩ፣ ተፍሲር አንድ ጊዜ እንዲያዳርሱ ነው ያሰብነው። ከዚህ ጎን ለጎን የተርቢያ ፕሮግራም አለ፣ የዓቂዳ እንትን አለ፣ ኮመን ኮርሶች አሉ። በዋናነት እነዚህ ሜጀር ኮርሶች ሆነው ማለት ነው። ስለዚህ እንደገና ደግሞ ወቅቱን የዋጀ መሆን ስላለባቸው፣ ኮምፒውተር ጋር መታወቅ ስላለባቸው፣ ቋንቋውንም ማናገር ስላለባቸው እነዚህ አይነት ኮመን ኮርሶች ኖረውት ይህንን በ3 ዓመት ውስጥ ቢያጠናቅቁ ወደፊት ለምን ሆነው ኮሌጅ ለምንገነባው ኮሌጅ ደረሶች አሁን ላሉት ትልልቅ ተቋማት አሁንም ደረሶች እናበቃና እነዚያ ደረሶች ሼኹ ነው የሚመጡበት ሁኔታ ሊመጣ ይችላል። ያ ደግሞ ባይሆን እንኳን ምናልባት ለዚህ እንትን ያላሉ ሰዎች በየአካባቢያቸው ሲመለሱ ፊቅህ ቀርተዋል፣ አህካም ያውቃሉ፣ ሐዲስ ሙክተሰር ቀርተዋል፣ ተፍሲር ቀርተዋል፣ ቋንቋ ሲለዋል። ጥሩ ዳዒዎችና ጥሩ ኢማሞች ለአካባቢያቸው የሚመጥኑ አስተማሪዎች ይሆናሉ በሚል እሳቤ ለነዚህም ማዕሀዱን ትልልቅ መሻይኾች በቦታው በተገኙበት ማዕሀዱን ከፍተናል። ኡስታዞች መድበናል። ኡስታዞች የመጀመሪያ ጊዜ ኡስታዞች ትምህርት ሳይጀምሩ አዲስ አበባ ድረስ እንዲመጡና ትሬኒንግ ስለ ፔዳጎጂ ስለ ጥሩቀት ተድሪስ እንዴት እንደሚያስተምሩ እንዴት ፈተና እንደሚያወጡ የመሳሰሉ ነገሮችን እንዲማሩና እውቀት እንዲቀስሙ የ1 ሳምንት ትሬኒንግ አዘጋጅተን ከተለያዩ መሰል ተቋማት ጋር ሄደው ልምድ እንዲቀስሙ እንዲያዩ የመስክ ጉብኝት እንዲያደርጉ አድርገን በዚያ መልኩ መልሰን አላህ ፈቃድ ከሆነ ይሄ እንግዲህ ይህንንም እንዲጀመር አድርገናል። እንግዲህ ታች አለው መስጂድ አለው፣ ቆርቆሮ በቆርቆሮም ቢሆን ማዕሀድ አለው፣ የዑለማዎችና የዱዓቶች ማብቂያ። እዚህ ጋር እንግዲህ ላይኛውን በተመለከተ የተሕፊዝ ማዕከል አለ። የተሕፊዝ ህንፃው ተጀምሯል። አሁን ባለው ስትራቴጂካል ፕላናችን መሰረት የተሕፊዙ እንትን ያልቃል። የወቅፉ ደግሞ ፊት ለፊቱ ወቅፍ ሆኖ አስፋልቱን ተከትሎ ጀርባው ሃይ ስኩል የሆነው ደግሞ ኢንሻአላህ የሚሰራ ይሆናል። ይሄ እንግዲህ እንዳጠቃላይ ይሄ አካባቢ ላይ የተሰራ ያለ ዑለማዎችን ለመተካት የሚሰራ ትውልድን ለመታደግ የሚሰራ ስራ ስለሆነ እዚህ ጋር ዓሊሞች እውቀት ያላቸው ሰዎች በእውቀታቸው፣ ሙያ ያላቸው በሙያቸው፣ ገንዘብ ያላቸው በገንዘባቸው ይህንን ዒልም ስንሰጥ ነቢዩ ዓለይሂ ሰላቱ ወሰላም የሰው ልጅ ሲሞት 3 ነገሮች ሲቀሩ ስራው ይቋረጣል ብለዋል። ከነዚያ ውስጥ አንዱ ዒልሙ ዩንተፈዑ ቢሂ ሰዎች የሚጠቀሙበት እውቀት ነው ብለዋል። ሰዎች የሚጠቀሙበት እውቀት ማለት እንደዚህ ማስተማር ማለት ነው። አስተማሪ ሆነ ስታስተምር እንዲማሩ ሁኔታችን ስታመቻችን ለነሱ ፋሲሊቲ ስታደርግ የዚያ አካል ነው፣ የዚያ ዒልም አካል ነው። ያ ባስተማረ ቁጥር ያ ትምህርት በሄደ በቀጠለ ቁጥር
የኛ ስራ አለ ማለት ነው ወይ ድርሰት ነው የመሳሰሉ ነገሮች ናቸው። ሌላው ወለዱን ሳሊሁን የድዑ ለሁ ነው። ስለዚህ ወይ ደግሞ መልካም ልጅ ከሞተ በኋላ ለአባቱ አላሁመ እግፊር ለሁ የሚል ለእናቱ አላሁመ እግፊር ለሃ የሚል ማለት ነው። ያንን ልጅም የምናፈራበት ቦታ ነው። በሌላ መልኩ ሰደቀቲን ጃሪያ ብለዋል ነብዩ አለይሂ ሰላቱ ወሰላም። ቀጣይነት ያለው ምጽዋት ሰደቃ ወቅፍ ማለት ነው። ስለዚህ አሁን ይሄ የምንሰራውም ይሄ ወቅፉ ነውና በሁለንተናዊ መልኩ ለትውልድ የሚሻገር ትውልድ የሚቀረጽበት ለትውልድ የሚተላለፍ ለኛ አኺራ የሚቆየን የማይቋረጥ ስራ ስለሆነ እዚህ ላይ ማህበረሰቡ የበኩሉን ቢያበረክት ይህንን መልካም ስራ ለማመላከት እወዳለሁ። ትልቁ ስራ ትውልድ ላይ የሚሰራ ትልቁ ስራ አስተሳሰብ ላይ የሚሰራ ትልቁ ስራ ሰው ልማት ላይ የሚሰራ ስለሆነ እዚህ ላይ ሁሉም የበኩሉን እንዲያደርግ ለማስታወስ እወዳለሁ። እዚህ ላይ እንደ አካባቢም ሰው መጀመሪያ እንዳልኩ እንደ ኮሚቴ በሁለንተናዊ መልኩ ስራውን ያመኑበት ወንድሞች ትልልቅ መሻይኾች ያሉበት ነው። እንግዲህ እነ ሼክ መሐመድ ሐሚዲንም በአካልም ጭምር በተለያየ ጊዜ እየሄዱ ማዕህደ ሱናም ላይ ካሪኩለሙ አንድ አይነት ስለሆነ እዚህም ጋር የበኩላቸውን እያደረጉ እንዳንድ አካል ነው ተብሎ ነው የሚታሰበውና ዓላማው ግቡ ቪዥኑ አንድ ስለሆነ ዑለማዎችን መተካት ዑለማዎችን ማፍራት ስለሆነ በመጅሊስ العلميው እንትን ኮሚቴውም ሼክ መሐመድ እነ ሼክ ሐሰን ሐሚዲን እነ ሼክ መሐመድ ሐሚዲን እነ ሼክ አብዱል ለጢፍ ጣሃ እነ ሼክ ሰዒድ መሐመድ እንዳልኳችሁ የበላይ ጠባቂ ናቸው። ሼክ ሰዒድ ጮባ ቄራ ማለት ነው። ሌሎችም ሁሉም መሻይኾች ብዙ ጊዜ ከኛ ጋር ያሉ የኛ ወንድሞች እነ ዶክተር ጂላን እዛው ቦታው ድረስ ሄደዋል። ከዱዓቶች እነ ኡስታዝ መሐመድ ፈረጅ እነ ኡስታዝ አብዱል መናን ኡስታዝ ባህሩ ዑመር ሁላቸውም የሚያውቁት የሚደግፉት አብረውት ያለ ፕሮጀክት ነው። ለምን ይሄ ቪዥኑ የሁሉም ዓላማ አንድ ስለሆነ ማለት ነው። ከኮሚቴ በኩል በአገር ውስጥም ከሀገር ውጭም እንዳልኩት የውጭ ኮሚቴ አለ፣ አዲስ አበባ ኮሚቴ አለ፣ የከላላ የወረዳው ኮሚቴ አለ። በየአካባቢው ደግሞ በሚዛን በደሴ በመሳሰሉ ቦታዎች ተወካዮች ያሉ ሲሆን እንደ ሙያ ከተለያዩ ሙያዎች የቴክኒክ ኮሚቴ የሚባል ኮሚቴ አለን። እነሱን ባለሙያዎችን ዑለማዎችን እያማከረ የሚሰራ እነዚህ ሁሉ አብረውት ያሉ ተቋም ነው ኢንሻአላህ። ከላላ ላይ መሆኑ አንደኛ መጀመሪያ ላይ እንዳነሳሁት የዕልም ቦታ የዕልም መፍለቂያ የነበረ ለሀገር ብሎም ለዓለም ታላላቅ ስብዕናዎችን ያበረከተ አካባቢ ነው። ምናልባት እንደው ሌላውም አካባቢ አማናም አደራም አለበት ብዬ አስባለሁ። ሁለተኛ ከጂኦግራፊካል አቀማመጡም ቢሆን አንደኛ ከዚህ ሪሞት ኤሪያ ላይ ነው። ሆኖም በወዳ በኩል ሸዋ ቅርቡ ነው፣ ጎጃም ቅርቡ ነው፣ ወሎም ምዕራብ ወረዳዎችን የሚያካትት ማዕከል ስለሆነ እነዚህ ቦታዎች ደግሞ እነዚህ ወረ ሂመኖ ወረ ባቦ ኸሚሴና አካባቢው ወረ ኢሉ ለገሂዳ ለጋምቦ የመሳሰሉ ወግዲ እነዚህ የመሳሰሉት ነገሮች አካባቢዎች ሁሉ የቀድሞም የዑለማዎች መፍለቂያ የነበረ አሁን ደግሞ የዕልም መንጠፍ የሐሪማዎች መዘጋት የሚያሰጋው አካባቢ እንደመሆኑ በጣም ወሳኝና አስፈላጊ ነው የሚል እምነት አለ። እነዚህ በተለይ የእውቀት ቅብብሎሽን ከማስቀጠል አንፃር በሌላ መልኩ ደግሞ አሳላና ሙዓሰራን ቀደምትነትንም ታሳቢ ያደረገ አሁን ጊዜው የደረሰበትንም እንትን ከግምት ውስጥ ያስገባ ስርዓተ ትምህርት ቀርጾ ትውልድ ላይ መስራት የእውቀት ቅብብሎሽን ለማስቀጠል ወሳኝና አስፈላጊ ነው። አሁን ያለበት ሁኔታ የዱሮውን ያክል ወኔ ኖሮት 10 ዓመት ለፊቃ 15 ዓመት ለናሁ ይሄንን ያክል እንደዚህ አይነት ነገር ብሎ በዚያ መልኩ የሚሄድ ሂማም ፍላጎቱም ጊዜውም የሚያግዘው አይደለም። ስለዚህ ይሄ ስርዓተ ትምህርት ተቀርጾለት ጊዜን ታሳቢ ባደረገ መልኩ ሁሉን በአንድ ማዕከል እንዲያገኝ አድርጎ መስራት አንደኛ የነበረውን መጠበቅ ነው፣ ዘመናዊው እንትን ጋር ማስተዋወቅ ነው፣ ሰዎችን በአጭር ጊዜ ማብቃት ነው፣ ቅብብሎሽን ማሳለጥና ማስቀጠል ስለሆነ በእኛ አካባቢ ብቻ ሳይሆን በአጠቃላይ በመላው ሀገሪቱ ተናበው አንድ ሆነው ይህንን ነገር የማስቀጠል ስራ ወሳኝነቱ ምንም እንትን የሚባል አይደለም። እንደ አጠቃላይ እኛ ይዘን የተነሳ ነው ምናልባት ለሁሉም የምናመለክተው ይሄ ታላቅ መልካም ነገር ሁሉም በሁሉም ቦታ ተግባርን መሰረት አድርጎ ከወሬ ባለፈ ታች ወርዶ ወደ አካባቢው ሄዶ ገጠር ድረስ ወርዶ
ዋጋ መክፈል ያስፈልጋል። ኢስላም ማለት ተድሂያ ነው፣ ዋጋ መክፈል ስለሆነ ማለት ነው። ሌላው ደግሞ እንደዚህ አይነት ስራ የሚሰሩ ሰዎችን ማበረታታትና ከጎን መቆም፣ ይህንን ማሻገር አንደኛ ኃላፊነት አማና ነው። ሁለተኛ ደግሞ ለኛም ለአኺራ የሚቆየን የሚቀር ነገር ስለሆነ ሊሰራበት ይገባል ነው። ሌላው ማለት የምፈልገው ነገር ይሄ ስራ እዚህ ቦታ እንዲደርስ የተጉ የለፉ ሰበብ የሆኑ አሁንም በስራ ላይ ያሉ ብዙ ድል ያላቸው እንደ ሻማ ቀልጠው አካባቢያቸውን ለማገልገል እየሰሩ ያሉ ወንድሞችን ጀዛኩሙላሁ ኸይራን ለማለት እወዳለሁ። አላህ ስራቸውን ፊ ሚዛኒ ሐሰናቲኩም ይጻፍላችሁ ለማለት እወዳለሁ። ሌላው ይሄ ጉዞ መጀመሪያው እንጂ መጨረሻው ስላልሆነ ሁሉም በታላቅ ወኔ በርትቶና ጠንክሮ ወደፊት አላህ Subhanahu Wa Ta'ala ፊት እስከምንገናኝ ድረስ ልንተጋ ልንለፋ ይገባል እላለሁ። ይህን ኢኽላስ ሰጥቶ ለፍጻሜ በቅቶ እኛም አላህ ዘንድ የሚወደድ ስራ እንዲሆንልኝ ጌታዬን ማጸናለሁ። ወሰለላሁ ዐላ ሰይዲና ሙሐመድን ወዐላ አሊሂ ወሰለም።